ስሙ ሲጠራ በርካቶች ነፍሳቸው በፍርሃት ይርዳል። ምንም እንኳን ከእርሱ በኋላ ያለውን ዘላለማዊ ሕይወት ናፍቆት እንጂ ወደ እርሱ የሚወስዳቸውን ግን እንኳን ሊቀምሱት ሊሰሙትም አይደፍሩም። ምክንያቱም እያወራን ያለነው ስለዚች ዓለም ማብቂያና መቋጫ ስለሆነው ሞት ነው። ሞት ዘላለማዊ እረፍት ነው። ከሞት በኋላ ዳግም ላይነቁ እስከ መጨረሻው ድረስ ያሸልባሉ። በዚች ሀገር ግን ሰው ሞቶም አያርፍም። ምክንያቱም ከጥንት ጀምሮ ሲዋረድ የመጣ የዚች ሀገር ባህል ከሬሳ ሀገር ማሳሰቢያ። በዛሬው ቪዲዮ ላይ መንፈስን የሚረብሹ ትዕይንቶችን ስለሚያዩ ከ18 ዓመት በታች የሆናችሁና ራሳችሁን መቆጣጠር የማትችሉ ተመልካቾቻችን ይህን ቪዲዮ ዘግተው ሌሎች የቻናላችን ቪዲዮዎች እንዲመለከቱ ስንል ከወዲሁ በአክብሮት እንጠይቃለን። ከወራጆች መሃል እርስዎ ስለቀሩ ድፍረቶን ሳናደንቅ አናልፍም። ሙሉ ቪዲዮን ተመልክተው ከጨረሱ ደግሞ የክብር ኒሻን እናጠልቅልዎታለን። አምላክ ቢፈቅድ ዛሬ ወደ አንድ ታምራዊ ሀገር ልወስዳችሁ ፈለግኩ። የዛሬ መዳረሻችን የሳዩታ ሀገር ኢንዶኔዥያ ስትሆን የሐሳብ መልሕቃችንን ያለ ነገር በዚች ሀገር ላይ አልጣልንም። የምንገኘው ማዕከላዊ ኢንዶኔዥያ ነው። ቦታውም ታናቶሪያ ወይም ላንድ ኦፍ ዴድ የሞት መንደር ይሰኛል። በዚህ እንደደረሱ ከርቀት የሰዎችን ጫጫታና የሁከት ድምፅ ይሰማሉ። የድምፁን ዳና ተከትለው ሲሄዱ ደግሞ 200 የሚጠጉ ሰዎች በዚህ በለመለመ ምድራዊ ገነት መሽገው ይመለከታሉ። ከዛም በዚህ ቦታ አንዳች ነገር ሳይኖር እንዳልቀረ ልቦ ይጠረጥራል። ምክንያቱም ለእነዚህ ማህበረሰቦች ዛሬ ታላቅ ቀን ነውና። በታናቶሪያ ውስጥ ለሚኖሩ ሰዎች ሞት ሙዝን ልጦ የመብላት ያክል ቀላልና ተራ ነገር ነው። እንደ ተሾመ ምትኩ ሞት አደላድሎ አፈር ካልተጫነኝ እያሉ የሞትን ኃያልነትና መራርነት አይቀኙም። ምክንያቱም በዚች ሀገር ያለን ፍቅር ሞትም ደፍሮ ሊለዩ አይችልም። ይልቁንስ ነፍሱ ከስጋው የተለየውን ወዳጆን በዚህ መንገድ እያለበሱ እያጎረሱ የልባቸውን እያወጉ በአንድ ቤት ለወራትና ለዓመታት አብረው ይኖራሉ እንጂ ይህ ለእርሶ የማይናገርና የማይጋገር የሞተ በድን አካል ሊሆን ይችላል። ለዚህ ሀገር ነዋሪዎች ግን ፈጽሞ አይደለም። ምክንያቱም በዚህ ሰው ያንቀላፋል እንጂ ፈጽሞ አይሞትም። ለዚህም ማሳያ ይሆን ዘንድ ወደ አንድ ቤት ጎራ እንበል። ይህ ቤት በሕይወት ላሉት መኖሪያ፣ በሞት ለተለዩት ደግሞ መቃብራቸውም ጭምር ነው። በዚህ በቀይ ቀለም በተንቆጠቆጠች ጠባብ ክፍል ውስጥ ሁለት ለእነሱ ያሸለቡ ባልና ሚስቶች ይገኛሉ። ሴቷ ከ5 ዓመት በፊት በሞት የተለየች ቢሆንም ልክ በዚህ መንገድ በክብር አስቀምጧታል። ምክንያቱም እርሷ አንቀላፋች እንጂ ፈጽሞ አልሞተችም። ይህ ሁሉ ሲሆን ቤተሰቦቿ ጥቁር ልብስ አይለብሱም። አንዳችም የእንባ ዘለላ ከዓይናቸው አትወርድም። ይልቁንስ እንክብካቤያቸው በሕይወት እያለች ከነበረው ልቆ ይገኛል። የዛሬን ያርገውና ከ5 ዓመት በፊት በሕይወት እያለች የምትወዳቸው ምግቦች ዛሬም ቢሆን ይቀርቡላታል። ያ ካፏ ማይጠፋውና በየሄደችበት የምታንጎራጉር የነበረው ሙዚቃም በዚህ ቤት ለእርሷ ሲባል ዛሬም ይከፈታል። ብቻዋንም ጥሏት አይሄዱም። ይልቁንስ ከአጠገቧ ተገኝተው የልባቸውን እያወሩ ድብርቷን ያባሩላታል እንጂ ዛሬም ቢሆን ከእርሷ ጋር አብሮ ጸሎት ማድረግ የቀን ተቀን ስራቸውና ልምዳቸው ነው። ምክንያቱም እርሷ ተኛች እንጂ አልሞተችም። ወንዱ ደግሞ ገና 3ኛ ሳምንቱን ይዟል። ለእርሱም ቢሆን ሕይወቱ ካለፈችበት ቀን ጀምሮ ከእርሱ ያልተለየ እንክብካቤ ይደረግለት ይዟል። ምናልባት እዚህ ጋር የብዙዎቻችሁ ጥያቄ ሊሆን የሚችለው እስከ መቼ ነው በዚህ መንገድ የሚቆዩት ከሆነ በቪዲዮ መጀመሪያ ላይ ያያችሁት ሁነት ትንሽም ቢሆን ፍንጭ ይሰጣችኋል። ምክንያቱም ዛሬ ሞታቸው ተረድቶ ሙሾ የሚወረድበትና ወደ ቀጣይ የሕይወት ምዕራፍ የሚሸጋገሩበት ቀን በመሆኑ ነው። ይህ መሰሉ የቀብር ስነ ስርዓት በርካታ ረብጣ ዶላሮችን የሚጠይቅ በመሆኑ የሟች ቤተሰቦች ይህን ብር እስከሚያገኙ ድረስ በተመለከተው መሰረት የሟችን አስክሬን በቤታቸው እያለበሱ እያጎረሱ ያቆያሉ። በዚህ የሚታዩት ቤቶች በሙሉ ለዚህ ፕሮግራም ሲባል የተገነቡና ከቀናት በኋላ የሚፈርሱ ናቸው። ነገር ግን ይህን መሰሉ ሁነት የራሱ የሆነ ቅደም ተከተል ያለው ሲሆን ምናልባት ለእርሶ እንግዳ ሊሆንቦት ይችል ይሆናል። ነገር ግን ዓለም የአግራሞት መናኸሪያ ናትና በግርምት አንገቶን ከመነቅነቅ ውጭ የተሻለ አማራጭ አይኖረውም። ሽር ጉዱ ተጀምሯል። በመጀመሪያ ወደዚህ የገበያ ስፍራ ጎራ ማለት የግድ ይላል። በዚህ ስፍራ የሚሸጠው ጎሽ ነው። አዎ በታናቶሪያ ግዛት ጎሽ ማለት ንጉስ ነው። ያጥቡታል፣ ያበሉታል፣ የባስ ብለው ጸጉሩንም ያሳክሉለታል። ምክንያቱም ጎሽ ከሞት በኋላ ላለው ሕይወት እንደ መንቀሳቀሻ በመሆን ያገለግላል ብሎ ስለሚያምኑ ነው። በተለይ ግንባራቸው ላይ ነጭ ጸጉር ያላቸው የጎሽ ዝርያዎች ከሞት በኋላ ያለውን ድቅድቅ ጨለማ ፍንትው አድርገው የማብራት አቅም አላቸው ብለው ስለሚያምኑ በበርካታ የዚች ሀገር ነዋሪዎች ይፈለጋሉ። በመቀጠልም
ይህን ጎሽ ይዘን ወደ መጣንበት እንመለስ። በዚህ ሁሉም ተሰባስበዋል። በመጀመሪያ የሚካሄደውም ይህ ነው፣ የአውራ ዶሮዎች ፍልሚያ። ይህን የሚያደርጉት የዶሮዎችን አካል ለማጠንከርና የደም ዝውውራቸውን ከፍ ለማድረግ ነው። ከዚህም በኋላ ከሁሉም እንስሳት ቀድመው እነዚህ ዶሮዎች መስዋዕት ይደረጋሉ። በመቀጠልም የምትመለከቱት አሳማ መስዋዕት ይደረጋል። ይህም የአሳማው መንፈስ ሟቾችን ይመግባል ተብሎ ስለሚታመን ነው። ስጋው ደግሞ በዚህ የተሰበሰቡትን ይመግባል። ይህ የኔ ነው። የሟች ቤተሰብና ዘመድ አዝማድ መርዶ የሚረዱት እስከዚህ ሰዓት ድረስ አሸለው እንጂ አልሞቱም ነበር። አሁን ግን የሞታቸው ዜና በይፋ ይታወጃል። ወዳጅ ዘመድም ሞታቸውን አምኖ ተቀብሎ ውሻውን ማውረድ ይጀምራል። ዛሬ ለዚህ ቤተሰብ ከባድና መራር ያዘን ቀን ነው። ሬሳ ሳጥኑ ጥቁር ልብስ መልበሱ ሟቿ ሴት መሆኗን ያመለክታል። በዚህ መንገድ ሬሳውን ወደ ተዘጋጀለት ቦታ ካደረሱ በኋላ በገበያ ስፍራ ላይ የተገዛው ጎሽ ወደ ተዘጋጀለት ቦታ ያቀርባሉ። ከሞት በኋላ ላለው ሕይወት ጎሽ ወሳኝ ነገር ነው። እንዴት ካሉ ለሟቹ መንቀሳቀሻ ብሎም ከተለያዩ ርኩሳን መናፍስት ይጠብቋል ተብሎ ስለሚታመን ነው። በመጨረሻም ይህ ጎሽ መስዋዕት ይደረጋል። ይህ ስነ ስርዓት በአንድ ቀን ተጀምሮ በአንድ ቀን የሚያልቅ አይደለም። ይልቁንስ ለተከታታይ 4 ቀናት ይቆያል እንጂ። በእነዚህም ቀናት ታላቅ ድግስ ይደገሳል፣ ይበላል፣ ይጠጣል። ነገር ግን የቀብር ስነ ስርዓታቸው በዚህ አይጠናቀቅም። ቀጣዩ ስራ የሚሆነው የሟችን አስክሬን ወደዚህ ዋሻ ይዞ ማምጣት ይሆናል። ከመኖሪያ ቤታቸው በክብር የተሸኙት የጥንት ቀደምት አያቶቻቸው ሬሳ በዚህ ዋሻ ማረፊያቸውን አድርገዋል። በዋሻ ውስጥ በርካታ ዓመታትን ያሳለፉ እነዚህ የሟች አጽሞች እንደ ቆሎ በየቦታው ተበታትነው ይታያሉ። ይህን ለሚያይ ሰው እነዚህ አጥንቶች የሌላ እንስሳ እንጂ የሰው ልጅ ነው ብሎ ለመገመት እጅጉን ይከብዳል። እድሜያቸው ገና የሆኑ ጨቅላ ሕፃናት ደግሞ አስክሬናቸው እነኚህ በመሳሰሉ ዛፎች ውስጥ ያስቀምጧቸዋል። ይህንንም ያለአንዳች ምክንያት አልተደረገም። ምክንያቱም እነኚህ ዛፎች እናቱ ባልተናነሰ ለሕፃኑ የሚያስፈልገውን ወተት ይሰጡታል፣ ብሎም ይመግቡታል። አልፎም ከሞት በኋላ ላለው ሕይወት ይህ ለእርሱ ምቹና ተስማሚ ቦታ ነው ብለው ስለሚያምኑ ጭምር እንጂ። ሌላኛው ደግሞ ይህ ክብ መሳይ ድንጋይ ነው። በዚህ ውስጥ የሚገኝ የሟች አስክሬን ቀጣይ ለሚካሄደውና ማብቂያ ለሌለው የታናቶሪያ የቀብር ስነ ስርዓት ምቹ ቦታ ነው። በዚህ መሽጉ የሚገኙ የሟች አስክሬን ፍጹም ተረስተውና ተዘንግተው የሚቀሩ አይደሉም። ይልቁንስ በሟች ቤተ ዘመድ በየጊዜው የሚጎበኙና ይባስ ብለው ተድላርለው ከተኙበት የሬሳ ሳጥናቸው አውጥተው የወትሮን እንክብካቤያቸውን ይቀጥላሉ። ናፍቃችሁን ልናያችሁ መጣን እያለ የሟቾቹን አስክሬን የሚያበስረው ደውል ተደውሏል። ሟች ዘመዳቸውን ለመመልከት የተወሰኑ ቤተሰቦች በዚህ ከትመዋል። ነገር ግን የሬሳ ሳጥኑን የማውጣት ስራ ፈታኝ ይመስላል። ምክንያቱም በዚህ ቦታ የሚደረግ ማንኛውም ስህተት ከመቅጽበት ከሟቾች ወገን ሊመድቦት ይችላል። በዚህም ቢሆን የተሰባበሩ የሬሳ ሳጥኖችና ከሳጥናቸው የወጡ ፈራሽ የሰው ልጅ አጽሞች ቦታውን አጨናንቀውታል። ለፕሮግራሙ ማስጀመሪያ ይሆን ዘንድ አሳማ በዚህ መንገድ ይታረዳል። በዚህ ብቻ ከ200 በላይ የሚሆኑ የሬሳ ሳጥኖች ይገኛሉ። በዚህ መንገድ እያገላበጡ እያነሱና እየጣሉ የኔ የሚሉትን የሟች አስክሬን ይፈልጋሉ። በመቀጠልም የሟችን አስክሬን በዚህ መንገድ ከቤት አውጥተው ቁልቁል ወደ ታች ይዘውት ይወርዳሉ። የተጠቀለለበትን ጨርቅ በዚህ መንገድ አንድ ባንድ ያወልቃሉ። በዚህ የተሰበሰበ ቤተ አዝማድ ለብዙ ጊዜያት ከዓይናቸው የራቀውን ሟች ዘመዳቸውን ዳግም ለማየት እጅጉን ጓጉተዋል። አንዳንዶች ዓለም በቃኝ ብሎ ከዓመታት በፊት ያሸለበውን የሩቅ ዘመዳቸውን አውጥተው ልክ እንደዚህ አቧራውን ካረገፉ በኋላ ድሮ ይለብሳቸውና ያዘወትራቸው የነበሩ ልብሶችን፣ ኮፍያ ለይተው ደግሞ መነጽርን አልብሰው ከእርሱ ጋር በደስታ ፎቶ ይነሳሉ። ይህን መሰሉ ሁነት የቤተሰባቸውን የናፍቆት ጥም የሚቆርጥ በመሆኑ በደስታና በፈገግታ ይከውኑታል። በመቀጠል ድጋሚ የሟቹን ሬሳ ወደ ነበረበት ቦታ መልሰው ይሰናበታሉ። ይህ መሰሉ ነገር ቀጣይነት ያለውና ከዘርዘር የሚተላለፍ የታናቶሪያ የማይዳሰስ ቅርስ ነው። እነዚህ ማህበረሰቦች በእምነታቸው የክርስትና እምነት ተከታይ ይሁን እንጂ ስለሞት ያላቸው አመለካከትና ድርጊት ከአብዛኛው የእምነቱ ተከታዮች አስተምህሮ የተቃረነና ፍጹም ያፈነገጠ ነው። ውድ ተመልካቾቻችን ምንም እንኳን ይህን መሰሉ ሁነት ማየትም ሆነ መዘገብ የሚከብድ ቢሆንም ሁሉንም መርምሩ መልካሙንም ያዙ እንደሚለው ለእናንተ ልናሳያችሁ ወደድን። በዚች ዓለም ላይ ያልተነገረ እንጂ ያልሆነ ነገር የለምና ሌሎች አስገራሚ ቪዲዮዎችን
በየጊዜው ጀባ እንድንላችሁ ሳብስክራይብ አድርገው ቤተሰብ ይሁኑን። ቪዲዮውን ከወደዱት ላይክ አድርጉ ያሳውቁን። ሐሳብ አስተያየቶን ኮሜንት አድርጉልን። በመቀጠል በሌላ ቪዲዮ እስከንገናኝ ድረስ ሰላም ቆዩልኝ።